የኢቴልጅ መከላከያ ሄዶ እጁ ደም ፈሷል፣ ሰውነት ላይ ደሙ ፈሷል ብሎ ኦፕራሲዮን ይደረጋል ተባለ። እጂ ከእጂ ያጥርብኛል። እሺ እጂ ከእጂ ያጥርብሃል። ከዛ በኋላ ልጁ ኦፕራሲዮን ሲያደረግ ሬፈራል ሜደ አዳረ ሜደ በነፃ ወደ ቤቱ ከራምዶ ሄደ። እጂ እኩል ሆኗል። ሶስቴ ነው የጨነገፈባት ማለት ነው። ሶስት ጊዜ ተጸለይክ ወንድሚውን ጠየቁት። ስጠይቅ አጎ እንዴና ተሰጥ አልሰማማ ምንድነው የምሰማው አልኩት። ሁለት መንታ ነው ወለደችው አለች። ያኔ የጭንቅላት እጢ ሊሆን ይችላል። ስለዚህ እዛ ምርመራ ይደረገ በክርስቶስ ላብራቶሪ ላይ ስለሚገኝ ወደዚህ ያስገባለሁ ብዬ አምኜ ወደዚህ መጣው። ቃል ወጣ፣ ልጁ ተፈወሰ። ያው እዚህ ጋር ያለው እና በሰላም ሆነ። ኛውለት ልጄ ባይል ታሞ በቃ ሜዞን ነገር አጣው። ጸጥ አለ በጀል በቃ ትኩሳት ሆኖ በቃ መያዝም አልቻለም። ምግብ አልበላም ብሎ ጸጥ አለ። ጸጥ ስለው አንድ አማን የሚባል አለ እዚህ ቤት አሁን ነበረ። አማን የሚባል ልጅ አለ። ባክ ዘይት ካለ ከአማን ከእንትራ ካቤ ያመጣው ዘይት ካለ ስጠኝ አልኩት። የለኝም ባዶ ብልቃጥ ነው አለ። ችግር የለም ዋ ሞልተ ስጠኝ አልኩት። ዋውን ሞልቶ ሰጠኝ ባዶ ላይ ዋ ሞልቶ ሲሰጠኝ ዋውን ወስጄ ደፋውት ሰውነቱ ላይ ሲደፋበት ልጁ መጀመሪያ የሚያቃስተው ትኩሳቱ ጠፋ። ጠዋት ላይ መጫወት ጀመረ። አንቱ ለጌታ ለኢየሱስ ከዚህም በላይ እስቲ ለጌታ ክብር ጨምሩለት ቅዱሳን። ሌላ ነገር ማለት ተጨማሪ እዚህ አዳሬ ላይ የኢቴልጅ መከላከያ ሄዶ እጁ ደም ፈሷል፣ ሰውነት ላይ ደሙ ፈሷል ብሎ ኦፕራሲዮን ይደረጋል ተባለ። በሰውነቱ ላይ ደም ፈሰሰበት ሲባል በቃ በዛ ሰዓት ሰው ሁሉ በቃ ለቅሶ በለቅሶ ሆነ። እሺ ፈርሟል፣ ዶክተሩን ፈርሟል፣ ቤተሰቡ ሁሉ ፈርሟል። እሺ ከዛ በኋላ እኔ ዋውን የተፈረመው ላይ ወረቀቱ ላይ ልጁ ላይ ደፋውት ውሃውን የተጸለየ አዋጁን ሽር ያለው ብዬ ደፋውት። እሺ ከዛ በኋላ ልጁ ኦፕራሲዮን ሲያደረግ ሬፈራል ሜደ አዳረ ሜደ በነፃ ወደ ቤቱ ከራምዶ ሄደ። አታሳንሱ ለጌታ ለኢየሱስ። ምን ተደረገልኝ? እጄ ከእጄ ያጥርብኛል። አቤት እጄ ከእጄ ያጥርብኛል። እጄ ከእጄ ያጥርብኛል። እሺ እጄ ከእጄ ያጥርብሃል። እሺ የተሰራብኝ ነገር አለ ብለህ ባለፈው ሳምጸልኝ ጸለይኩልኝ። ከዛ በኋላ ዳንኩት ድኛለሁ። እጄ እኩል ሆኗል። ያላጨበጨበ ሰው አለ ለንጉስ? እሺ ዘርጋ አንኩል ነው አይደለ? አታሳንሱ ባካችሁ ለጌታ ለኢየሱስ። ጌታ ኢየሱስ ይባርክ። ለኔ ተደረገልኝ ብዙ ነው። ለኔ ሳይሆን ለአጎቴ ልጅ ነው። መስክር። እሷ ጋር ሄዳለሁ ብዬ አልነበርኩም። ለፍልድ ወጣው። በወጣውበት አጋጣሚ ለመንገድ ፈርቼ ነው ዘይቱን ያስኩት እና ይዤ ሄድኩት። ይዤ እሷ ቤት ስገባ ታለቅሳለች። ስታለቅስ የሶስም አጉስቴ ትባላለች። አጉስቴ እኛ ግን አጎ ነው የምንላት ማለት ነው። እና አጎ ይላታለሁ ዝም አለች። አጎ ይላታለሁ ዝም አለች። ከመጣ ትምጣ እኔ እዚህ ጋር ቁጭ ይላለሁ ብዬ ስቀመጥ ከጓዳ ወጣች እያለቀሰች። ምን ሆነሽ ነው አልኳት። እንደዚህ አይቼ ምን ሆነሽ ነው አልኳት። ባክ እንደዚህ ተጨነገፈብኝ እኮ እንደ በፊቱ አለችው። ኦኬ ታዲያ ለሱ ነው እሺ በቃ አንቺ አታልቅሺ፣ እዚህ ጋር ምርጥ ነገር ይዣለሁ አልኩት። እሺ ምንድነው ያስከው አለች። እዛ ተቀመጪ አልኳት። ተቀመጠችው። ስትቀመጥ እቺን ያዥና ተቀበይ አልኳት። ወይኔ ልጆቼ ካዩኝ ይጠጣሉ፣ ውሃ ላይ ጨምሮ ይጠጣሉ፣ እንዳታሳዩ አንቺ መጀመሪያ ቀደሚ አልኳት። እሺ ቀደመችው። እሺ ልጆቿ ሳይመጣ ማለት ነው። ከዛ ሶስቴ ነው የጨነገፈባት ማለት ነው። ሶስት ጊዜ ከዛ ለራሴ የሆነው ነገር እየመሰከርኩኝ ለሷን እዚሁ አጸለኩልህ። ከዛ ከዚህ በኋላ አይቀጥላትም አልካት።
አይቀጥልም አልኳት። እሺ እኔ እዚህ መጣ ነው እዚህ አልመጣችም እሷ እኔ ተቆርቁሬ ጸለይክላት እሺ አንተ ጸልይ ብዬ እኔ ለራሴ የሆነው ነገር የመሰከርኩ አንተ ጸለይክ ከዛ በኋላ ትላንት ሰሞኑ መንገድ ላይ ነበርኩኝ ወንድሚውን ጠየቁት ስጠይቅ አጎ እንዴናት ስል አልሰማም ምንድነው የምሰማው አልኩት ሁለት መንታ ኮነ ወለደችው አለች አታሳንሱ ለኢየሱስ ሴቶች እልልታችሁ ለኢየሱስ ብዙ ፉጀት ያንሳል ፉጀት ለኢየሱስ ደግመ እንዳልሰማ ሰው ሆኜ አሁን አልኩት ሁለት መንታ ኮነ ወለደችው ሁለት መንታ ወለደችው የኔ እናት ናት ከዚህ በፊት ማለት ነው እሺ ቤተሰብ ውስጥ ሁለት መንታ የወለደ ማንንም የለም እሺና ሁለት መንታ ወለደች እኔ አላመንኩም አልኩትና አሁንም ሄድኩት አባትየው ጋር ጋሼ አቤ አጎ እንዴናት አልኩት አልሰማም አለ አሁንም መልሶ ማለት ነው አልሰማም አልኩ አውቄ ማለት ነው እዛ አጎ እኮ ወለደች ምን ወለደች አልኩት ስንት አላልኩም ምን ወለደች ሁለት አለ ሁለት ጌታ ሆይ ተመስገን አልኩት ተንበርክኬ እዛው ማለት ከዚህ በፊት አገልጋይ መጣታን መጥቶ ይጸልያታል ሁለት ሶስት ልጅ ከወለደች በኋላ በቃ እንደዛ ማላይ ማቆረጥ ጀመረ ማላይ ማቆረጥ ደርሶ ማቆረጥ ጀመረ ከሞትና ከህይወት መሃል ማለት ነው እና እንደዛ እየሆነች እስከዚህ ደረሰች ከዛ በኋላ አሁን ሁለት ወለደች ቃል ወጣ መንትያ ወለደች ይገርማል እጆቻቸውን ከፍ አድርጉልኝ የኢኮኖሚ ጭንገፋ ያለባችሁ የልጅ የጽንስ ጭንገፋ የሚያስቸግራችሁ የጸጋ የአገልግሎት የህይወት ጭንገፋ የሚያስቸግራችሁ ከዚህ ሰዓትና ከዚህ ጊዜ ጀምሮ የጭንገፋ መንፈስ በኢየሱስ መትቻለሁ ምንም አይነት ጭንገፋ በህይወታችሁ አይቀጥልም በኢየሱስ መትቻለሁ በኢየሱስ መትቻለሁ ማን ነበር ስሙ ያልከኝ አጉስቶ ለአጉስቶ ከሶስት ጊዜ ጭንገፋ በኋላ መንትያ ሰጠ እግዚአብሔር ለኔና ለናንተ ያልታሰበ መንትያ በረከት ያልታሰበ መንትያ ሰላም መንትያ ኢኮኖሚ መንትያ ልጅ መንትያ ህይወት በኢየሱስ ክርስቶስ ስም አጸናውላችሁ አሜን ተባረኩ እሺ ደሞ ለኔ የሆነልኝ ቀጥል ሰሞኑ መንገድ ላይ ስለነበርኩኝ ከአየር ግጭት ይሁን ምን አላቀም በሶሻል ሚዲያ የሚወራ ነገር አለ በጣም ፈራለሁ እና ጌታ ሆይ ምንድነው ይላል ሰውነቴ ዝም ብሎ ይበለኛል ደም ስር ላይ ማለት ነው ከዛ እዚህ ጋር አሁን ትታያለች እቺት ኦኬ ልክ እንደዚህ ሆኖ ይወጣል ጌታ ሆይ ምንድነው አልኩት እንደዚህ ሳደርገው አይተወኛም ከዛ ባለቤቴ ክብሪት አምጪ አልኳት ክብሪት አምጪ አልኳትና ክብሪት እንደዚህ አድርጌ ስጭራው እሳት ይወጣል አይደለ እሳቴ በራሴ ላይ አቃጠልኩት ማለት ነው እንደዚህ ለምን በጣም ይበለኛል በጣም ይበላል ካሳክኩኝ አይተወኛም የክብሪት እሳት ከበላ ይተወኛል መልሶ ደግሞ በራሱ እሳት አሁንም ይጀምረኛል ግራ ገባኝ ትላንት የሆነ ነገር ቤት እየፈለኩኝ ያቺ እቺ ምንድናት ዘይት እቃ ውሃ ጨመረባት ነበረ ግቢ የሆነ ሰው ታሞ ለሱ ብዬ አልቋት ማለት ነው ያቺ ውሃ ትንሽ ነበረችና በአጋጣሚ ዝም ብዬ እሷ እያለች ነው እኔ በክብርት የምትታገለው አልኳትና ቀቧት ቀብቼ ትንሽ በቃ የሆነ ድክምክም አድርገኝ ከዛ በኋላ ተኝቼ ስነቃ ይሄ የምበላው ሰውነቴን የሆነ ነገር እንደ ይሄ ምንድነው ዝም ብሎ ይራመድብሃል እሱም ሙሉ ጥርግ ብሎ ጠፋብኝ አሁን ሰላም ነኝ ሃሌሉያ
እና አሁን እኔ ደህና ነኝ። እሺ ለክርስቶስ የማይቋረጥ ክብር ይሁን። yes ጭብጨባ በጣም ያንሳል። ለክርስቶስ ነው፣ ለንጉሱ ዳያሉ እና የሆነልን ነገር ባለፈው የዛሬ ሳምንት ነበር። ሐሙስ ዕለት ላይ ልጄ ታሞኝ ወደ ሪፌራል አስገብቼ ነበርኩ። ሪፌራል አስገብቼ ነበር። አዎ ልጄን ነበር። እሺ ከዛ አስገባው ወደ 3 ቀን ምናምን እዛ ተኝቶ ነበርና በመጨረሻ ላይ በእጄ ላይ ያለው ብር ካለቀ በኋላ ወደ ውጪ ሪፌር አደረጉ አላቶና ኒውዮርክ። እሺ ከዛ እሱ ቅዳሜ ዕለት ነበርና የሆነ አገልጋይ ደውሎ ነበርና አሁን ቶሎ ልጁ ወደ አቤጋ ውሰድ ማውጫ ውሰድና ወደ አቤጋ ውሰድ ምናምን ብሎ ቅዳሜ ዕለት ደውሎ ነበር። ለኔ ማውጫ ስጥሉ ምናምን ብዬ ሲጠይቃቸው እምቢ አሉ፣ ከለከሉት። አይ ክትትልና ምናምን ያስፈልጋል ምናምን አሉ እና እንደዛ ያሉ ማውጫም ከለከሉት። ነጋ እሁድ ዕለት ነበር። እሁድ ዕለት ላይ እንደምንም ብዬ ከነሱ ጋር እንትን ቦዬ በቃ እንትኑ ማውጫው ወሰድኩና ልጁ ቤት ላይ አስቀምጬ ወደ ተራራ ወጥቼ ነበርኩና እና እየጸለይኩ ነበር ወደዚህ ለመምጣት ማለት ነው። ከዛ ሲጸልይ ፕሮግራሙን ጨረስኩና ወደ ቤት ሲመለስ ሌላ አገልጋይም ደግሞ ደገመና ደወለ። አሁን ቶሎ ወደ አቤጋ ልጁን ወደዛ ውሰዱ ልጁ ይፈወሳል ምናምን አለ። እሺ ብዬ ወደዚህ አመጣው። ቃል ወጣ። ያኔ የጭንቅላት እጢ ሊሆን ይችላል፣ ስለዚህ እዛ ምርመራ ይደረግ ላብራቶሪ እዛ ስለሆነ ወደዛ ይደረግ ምናምን አሉና አይ እኔ ስለዚህ እኔም ወደዛም አላስገባም ማስገፋትም አልፈለግም በክርስቶስ ላብራቶሪ ላይ ስለሚገኝ ወደዚህ ያስገባለሁ ብዬ አምኜ ወደዚህ መጣው። ቃል ወጣ። ልጁ ተፈወሰ። ያው እዚህ ጋር ያለው እና በሰላም ሆነ። እና በጣም አሁን ዳና ሆኗል። ጌታ ይመስገን። ወርና ቀንን ጊዜን ቆጥሮ በጣም መንፈሱ ከኔ ጋር በጣም እየተገዳደረ ስለሆነ ዳግም ያው ይሄኛው ነው። ይሄ ራሱ ነው። አዎ ራሱ ነው። እኔ እኮ ለምስክርነት የመጣች መስሎኝ ነው። እስቲ አምጪ። ኦኬ ምን ቢየ ነበር የጸለይኩለት? በቃ ዘይትን ምናምን በሱ ላይ ቀብተ ነበርክ። በጣም ደስ የሚለኝ ነገር በቃ እኔ በሌላ ቦታ ላይ ይሄ መንፈስ አመት ሆኗል ከኔ ጋር በጣም እየተገዳደረ ይሞታል ይነሳል በእንደዚህ ኮንዲሽን ነው የሚቀጥለው እና እና በጣም እየተገዳደረ ነበረ እና በቃ ዘይቱን ጨመርክ፣ ጸለክ። በቃ ከዛን ቀን ጀምሮ በቃ ያው ደህና ሆኗል። በቃ ተሽሏል። ምንም አሁን ችግር የለም። እግዚአብሔር ይመስገን። ፈውሱን ለዘላለም አጸናውልን። አሜን። ምን ሆነስ? ቤቴናስ በክርስቶስ ኢየሱስ ጌታ ስም ዘመንሽ ይባረክ። አሜን። ህይወትሽ ይባረክ። አሜን። ትዳርሽ ይባረክ። አሜን። ተባረክ። ተባረክ። አሜን። ታንክ ዩ ከልብ እናመሰግናለን።